በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሞ በክርስቶስ ክርስቲያን በወልድ ውሉዳን በመንፈስ ቅዱስ መንፈሳውያን ዝሆንኩም ህዝበ ክርስቲያን ናይሎም ለዚህ እኮ ነው መመካቴ ሚካኤል አባቴ ጋሻ ክብሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሞኑን በዚህ በቲክቶክ እና በፌስቡክ ተጨንቃችሁ ተጠባችሁ በማያገባችሁ የምትዳክሩ ሰዎችን እያየሁ ነው። ነገሩ እንዲህ ነው። የምስራቹ ወንጌል አምናለሁ እሰብካለሁ ወንጌልን አብሬ እሰብካለሁ የምትሉ በሙሉ ቀኑ ሲደርስ ታሰርኳ በኢየሱስ ክርስቶስ ስም የታሰርኩ አይደለም። እየተማታህ እኮ አይደለም፣ በጌታ በኢየሱስ ክርስቶስ እየተማታህ አይደለም። ሰላም የተወደዳችሁና የተከበራችሁ መርሎታሚ ሰዎች በእያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ መርሎታሚ ሚዲያችን መርሎታሚ ከኦርቶዶክሳዊት ቤተክርስቲያን አስተምሮ ውጭ የሄዱትን ስውር ድብቅ ሴራ ያላቸውን አካላት የምናጋልጥበት ሚዲያ ነው። ይህንን ሚዲያ መደገፍ ይኖርባችኋል ማለት ነው። ወደ መረጃ ማጋራቱ ሂደት እንሄዳለን። የመጀመሪያ ቀዳሚ የማደርገው በምስሉ ላይ እንደምታዩት እንግዲህ ከወደ ትግራይ የመጣ የተገኘ አጭበርባሪ ነው። ይህ ልጅ ቲክቶክ ላይ ስናየው ብሬስ አድርጎ ምናምን ስናየው ምን አይነት መነኩሴ ነው? መነኮሳት እንዲህ አይነት ህይወት የላቸውም። የመነኮሱ ሰዎች ዓለምን የናቁ ናቸው። ጌጠኛ ልብስም አይለብሱም። በምድር እንደ መላእክት እግዚአብሔርን እያመሰገነ ይኖራል። መነኩሴ እንደዚያ ነው። በበዓት ተወስኖ ይኖራል። ከቦታ ቦታ እየተንቀሳቀሰ ምናምን ይህ እንዲህ አይነት ህይወት በመነኮሳት የተለመደ አይደለም። በኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲህ አይነት ነገር የለም። መነኮሳት በቃ ምድራውያን መላእክት ናቸው በፍትሐ ነገሥት እንደተጻፉት። ስለዚህ ጊዜያቸው የሚጠቀሙት ለምስጋና ነው እና የልጅ ግን እንደዚህ እንትን ሲል እናይ ነበረ ማለት ነው። በስተመጨረሻ እንግዲህ ወጣቶቹ ተሰባስበው ማን ብለው ጠየቁት፣ ያዙት ማለት ነው። አሁን ያለበትን ሁኔታ በተመለከተ መረጃ እስካሁን አልወጣም፣ አላየንም። እንዲህ አይነቱን ነገር ተከታትሎ ለመያዝ በጣም አደጋ ነው። ምክንያቱም እውነተኞችና ሐሰተኞች መሆናቸውን ለመለየት በጣም እንቸገራለን። እንደሚታወቀው ህዝቡ ለመነኮሳት ክብር ሲል እንደዚህ የምንኩስና ልብስ የለበሱ ሰዎችን በእጃቸው መስቀል የጨበጡ አካላትን ደፍሮ የመጠየቅ አቅም ያጣል ማለት ነው። ከዛ አንጻር በጣም አስቸጋሪ እየሆነ ነው። ከዚሁ ከመነኮሳት መረጃ ሳንወጣ በኦሮሚያ ክልል ላይ እንግዲህ ያው በርካታ የሚያስቁ በእውነቱ ምንም እውቀት የሌላቸው ትምህርት የሌላቸው ሰዎች አሉ እና የኛውን የምታዩቸው መነኩሴ እንደ ምሳሌ ላቅርብላችሁ። በስመ አብ እንኳ ማለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንኳ ብሎ ማለት ማይችል ምላስ ያላቸው ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ እኒህ መነኩሴ ቲክታክ ላይ በቃ እንደ መራራ ገብጠው ተዘብዝፈው ነው የሚሉት። ተዘብዝፈው ነው የሚሉት። ቅጡን ያጣ ስርዓት ነው አሁን እየመጣ ያለ። ህዝቡ ይህንን መታደግ አለበት ማለት በቃ መነኮሳትን መጸየፍ አለበት። በተለይ መጸየፍ አለበት ስል እዚህ ሶሻል ሚዲያ ላይ ያሉትን ማለት ነው እንጂ በገዳም በበዓት ተወሰኑ ያሉትን እነሱን ማክበር ይገባል። ምክንያቱም መነኮሳት ምድራውያን መላእክት ስለሆኑ እነሱን በአግባብ በጥንቃቄ መያዝ ይገባል። ንጽህናቸውን ጠብቀው ስርዓተ ምንኩስናን ጠብቀው የሚራመዱትን መነኮሳት ማክበር፣ ጸሎት እንዲያደርጉልን መጠየቅ ይገባል ማለት ነው። ወደ ሌላውና ወደ ዋናው መረጃ ስመጣ ሶሻል ሚዲያ ላይ በተለይ ቲክታክ ላይ ኦርቶዶክስ ነን እያሉ በኦርቶዶክስ ማሊያ የተሃድሶ ተግባር እየሰሩ ያሉ በርካታ ሰዎች አሉ። የመጀመሪያው ዲያቆን አቤል ነኝ የሚለው ነው። ታውቃላችሁ፣ ብዙ ጊዜ ቪዲዮ ሰርተንበታል። ኦርቶዶክስ ነኝ እያለ በኦርቶዶክስ ክርስቲያን ስም የሚነግር ነው፣ ግን ተሃድሶ ነው። እስኪ መረጃዎችን አይተን እንመለስ። አንዴ ሁላችንም ከመቀመጫችን ብድግ ብለን ለመጋቢ አዲስ በጋሻው ደሳለኝ እናጨበጭባለን። ተሃድሶቹ አውደ ምህረት ላይ በስብከት በዝማሬ ምናምን ነበር የቀሰጣ ትምህርታቸውን የሚያስተምሩ የነበረው። ዛሬ ግን ተሃድሶቹ ቀጥታ ዘው ብለው ገዳም ገብተዋል። በዚህ ሰዓት ይህን ቪዲዮ እስከሰራሁበት ሰዓት ድረስ ገዳማት ነው ያለው። ገዳማትን እያሰሰን ያለ እዩት። እንግዲህ ጥንታዊ የሆነ ገዳም ውስጥ ነው። እንግዲህ ወደ ገዳም ልንገባ ነው። አብራችሁን ከኔ ጋር ቆዩ። ግን አሁን ላይ እንደ ቀድሞ ቪዲዮ እየሰራው መለቅበት ነገር ይኖራል ብዬ አላስብም። ምክንያቱም
የምታውቁት ነገር ስለሆነ ማለት ነው። ከዚህ በኋላ ያው ባዶ እግር ነው የሚገባው። እንግዲህ ጫማችንን አውልቀን እንገባለን። አብራችን ቆዩ። ሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ ያሰጣኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? እንግዲህ ይህ የምታዩት ዲያቆን ነኝ ባይ ሰው ያሰራጫቸው መጻሕፍት በሙሉ የመናፍቃን እንደነበሩ እነዚያም መጻሕፍት ተሰብስበው እንደተቃጠሉ በርካታ መረጃ አለ። እንግዲህ ይሄ ሰው ነው እንግዲህ ዛሬም ድረስ በመረጃ ጦት ምክንያት ማለት ገዳማት ያው መረጃው ስለማይኖራቸው ቴክኖሎጂውን ስለማይጠቀሙ በየገዳማቱ ገብቶ የፈለገው ነገር ያደርጋል ማለት ነው። ለምንድነው መቋቋም ያልተቻለው ከተባለ መረጃ በቂ መረጃ እየደረሰ ስላልሆነ ማለት የሚከታተለው ሰው ባለመኖሩ ማለት ገዳማቱም እንዲህ አይነት መረጃ አይኖራቸውም። ለምን ቢባል ቴክኖሎጂን አይጠቀሙም። ገዳማውያን ናቸው፣ መነኮሳት ናቸው። ከዛ አንፃር እንዲህ አይነቱ መረጃ አይደርሳቸው። ሰው ገዳማችንን ለመጠበቅ እንደነዚህ አይነት ሚዲያዎች መስፋት አለበት። መረጃ የሚያደርሱ ሚዲያዎች መብዛት አለበት። በዚህ አጋጣሚ ለምዕመናን በቂ የሆነ መረጃ እንዲደርስ መደረግ አለበት። ተሐድሶዎቹን በዚህ ልክ እግር በእግር እየተከታተሉ ማሳደድ ይገባል። ወደ ሌላው መረጃ ሲሄድ ደግሞ ቲክታክ ላይ እንግዲህ ፈለገ ጳውሎስ በሚል ስም የምታውቁት መልካሙ የሚባለው ማለት ነው ኦርቶዶክስ ነኝ እያለ እሱም የምንፍቅና ትምህርት ያስተምራል እና የምስራች ወንጌል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰብክላት ዘንድ ተጠራሁ ነው የሚል ማለት ነው። ተጠራሁ ነው የሚል ይህ ሰው እንደምታውቁት አዲያም ዮርዳኖስ ወንቅሸት ገዳም ሂዶ ከርዕሰ ባህታዊ አባ ዮሐንስ ተስፋ ማርያም እንግዲህ ተከታዮች ማለት ነው በርካታ የገንዘብ ድጋፍ ከተደረገለት በኋላ ቁሳቁስ ገዝቶ ሚዲያ ላይ ቁጭ ብሎ የምንፍቅና ትምህርት ያስተምራል። በዚህ አጋጣሚ የርዕሰ ባህታዊ አባ ዮሐንስ ተከታዮች ለበርካታ ጊዜ እሞግታችኋለሁ ስሞግታችሁ ነበረ። ይህንን ልጅም ስሞግተው ነበረ። ብዙዎቻችሁ አልሰማችሁም። ብዙ ልጆች ተከትለውት እንደርሱ ሰምቻለሁ። እንግዲህ ባለመስማታችሁ ወደ ምንፍቅና ገብታችኋል ማለት። በዚህ አጋጣሚ ሐሰተኛ ጥማቂያን የሚባሉትን ስንቃወም እንዲሁ ከግላዊ ፍላጎት ወይም ደግሞ ከግል ጥላቻ እንዳይደለ እንድታውቁ በቤተክርስቲያን አስተምህሮ መዘነን ትክክል አለመሆናቸውን አይተን ነው የምንቃወመው እና ሁሉም ስርዓት አክብሮ እንዲንቀሳቀስ ነው። ይሄም ከመፈለገ አንጻር ትክክል አይደሉም ብለን ሚዲያ ላይ ለበርካታ ጊዜያት ስንሞግት ነበር። ይሄኛው የርዕሰ ባህታዊ አባ ዮሐንስ ደጋፊ ፕሮቴስታንት ሆኗል ማለት ነው። እስኪ ስሙት። ጥሪ ነው የማቀርበው። በቅርቡ የምስራችን ወንጌል በጎዳና ላይ ከየትኛውም እምነትም ሃይማኖትም ያላችሁ የምስራችሁ ወንጌል አምናለሁ፣ እሰብካለሁ፣ ወንጌልን አብሬ እሰብካለሁ የምትሉ በሙሉ ቀኑ ሲደርስ እንነግራችኋለን። ራሳችሁን አዘጋጁ። የምስራችሁን ወንጌል ወጥተን ለፍጥረት እንሰብካለን። ይሄንን ለማድረግ ዝግጁ የሆናችሁ ከየትኛውም ስፍራ በክርስቶስ ኢየሱስ በምስራችሁ ወንጌል ያመናችሁ ሁሉ ጥሪ ያቀርባለሁ። ይህ ጥሪ እንግዲህ ተዘጋጁ። ተዘጋጅተን በመላው ኢትዮጵያ ላይ የምስራችሁን ወንጌል እንሰብካለን። ኦርቶዶክስ ተዋሕዶ ሃይማኖት፣ የካቶሊክ፣ የፕሮቴስታንት፣ የሌሎችም እንዲህ ብለን ሃይማኖት ጎራ ሳንለይ የምስራች ወንጌል አምኛለሁ እሰብካለሁ የሚል ሀብታም የለ፣ ድሃ የለ፣ የተማረ የለ፣ ያልተማረ የለ፣ ባለስልጣን የለም፣ ስልጣን የሌለው የለም። ሁላችሁም በዚህ ወንጌል እንድትሳተፉ ጥሪ ያቀርባለሁ። በቅርቡ የጎዳና ላይ የምስራች ወንጌል እንሰብካለን። ተዘጋጁ። እንግዲህ እግዚአብሔር ይህንን ፕሮግራም ለዚህ የታጨ ይህንን እፈልጋለሁ ብሎ ፈቃደኛ ለሆነ እንግዲህ እንዳያችሁት ይህ መልካሙ የሚባል ግለሰብ ሙሉ በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮን አይቀበልም። ይህንን ደግሞ ቃል በቃል አረጋግጠናል።
ጥምቀት ለድህነት ከክርስቶስ ጋር ለመተባበር የቤተክርስቲያን ህብረት አባል ለመሆን ምናምን አያገለግልም ይላል ማለት ነው። ለኃጢአት ስርየት አይሆንም። ስጋና ደሙን የምንቀበለው ለመታሰቢያ ነው ይላል። ኢየሱስ ክርስቶስ አማላጅ ነው ይላል። በርካታ ጉዳዮች ላይ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ውጭ ሆኗል። ነገር ግን ስቲል መስቀል አድርጎ እኔ ኦርቶዶክስ ነኝ ለኦርቶዶክሳዊት ቤተክርስቲያን የምስራች ወንጌልን እሰብክ ዘንድ የተጠራሁ ነኝ እያለ ነው ማለት ነው። በዚህ አጋጣሚ ከሌላ ቤተ እምነት የመጡ በርካታ ሰዎች የቤተክርስቲያኒቱን አስተምህሮ የማይጠነቅቁ ሆኖ ሳለ በቀጥታ ዘው ብለው ወደ ቤተክርስቲያኒቱ አገልግሎት ገብተዋል። ገሚሶቹ ገንዘብ አሰባሳቢ ሆነዋል። እንደነ ተመስገን የጌታ ልጅ። ገሚሶቹ ዕቅበተ እምነት ተከራካሪ እንደነ ተመስገን እንደነ ደምረው የተዋሕዶ ልጅ የመሳሰሉ ልጆች ገብተዋል ማለት ትክክል አይደለም። በነገራችን ላይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ከሌላ ቤተ እምነት የመጣ ሰው ለበርካታ ጊዜያት ቁጭ ብሎ መማር አለበት። ከሌላ ቤተ እምነት እንደመምጣቱ መጠን የሌላ ቤተ እምነት ጠባይ እንደነበረ ሰው አስቦ ራሱን በንስሐ መልሶ ቁጭ ብሎ ለበርካታ ጊዜያት የቤተክርስቲያኒቱን ትምህርት የቤተክርስቲያኒቱን ጠባይ እስኪያውቅ እስኪለማመድ ድረስ ቁጭ ብሎ መማር አለ። ከዛ በኋላ ቤተክርስቲያን ሂድ አስተምር ብላ ስትልከው ሊላክ ይችላል። ያውም ጸጋውና አቅሙ ታይቶ እውቀቱ ታይቶ ማለት ነው። ምክንያቱም አንድ ኦርቶዶክሳዊ ሰው እውቀት ያለው በእውቀቱ ውስጥ መረዳት ያለው በመረዳት ውስጥ እምነት ያለው በእምነቱ ውስጥ ደግሞ ሐዋርያዊ ተልእኮነት ያለው እንደዛ መሆን ስላለበት ማለት ነው። ከዚህ አንጻር እነዚህ ሰዎች ማሟሉት መስፈርት አለ። የቤተክርስቲያኒቱ ቀኖና በትክክል የተረዱ አይደሉም። እውቀት የላቸው ማለት ሁሉ እንችላለን። በዚህ አጋጣሚ ገና ናቸው። ቤተክርስቲያኒቱ አላወቋትም፣ በህይወት አልኖሯትም። ከዚህ አንጻር ወደ ሐዋርያዊ ተልእኮ ስምሪት ውስጥ መግባት የለባቸው። እንደምታዩት ተመስገን የጌታ ልጅ በቃ ዛሬ ላይ ቢዝነስ ላይ ነው ያለው። ኤኒዌይ ኦርቶዶክሳውያን ነቅተን በንቃት ማየት አለ። ቲፎዞ ምናምን አይነት ጉዳይ አይደለም። የኛ ቤተክርስቲያን የቤተክርስቲያኒቱን አስተምሮ ጠብቆ ማስጠበቅ ላይ ነው በዋናነት የምናተኩረው ማለት። በመጨረሻም ቲክታክ ላይ ያሉትን ሌሎችን የሐራጥቃ ስራ የሚሰሩትን እንደነ ሰሙ አይነት ሰዎችን እንደነ ሚኪ የሚባል እንደነ ብፁዕ አምላክ የሚባሉ እንደነ ዲያቆን አዲስ ነኝ የሚል ወንድም እዚሁ ከነፈለገ ጳውሎስ ጋር ያለውም ማለት ነው እና ሌሎችንም የተሐድሶ ስራ የሚሰሩትን የሌላ ቤተ እምነት አስተምሮን አምጥተው በኦርቶዶክሳዊ ቤተክርስቲያን ስም የሚናገሩትን በተመለከተ በበቂ መረጃ በሌላ ቪዲዮ የምመለስ ይሆናል። በሌላ ቪዲዮ እስከምንገናኝ ሰላም። Thank you.